አዶናይ ወጣት ነው፣ እሷ ወጣት ናት። ሴሌብሪቲ ደግሞ ኢትዮጵያ ላይ በጣም እንኳን ሴሌብሪቲ የትም ሀገር ላይ ብትሄድ እናንተ አዶናይ እና ጃኒ ሊጋቡ ነው፣ በትዳር ሊጣመሩ ነው። ደስ አይልም? አዶናይ እና ጃኒ ተጣሉ ተብሎ ፌስቡክ ላይ፣ ዩቲዩብ ላይ፣ ቲክቶክ ላይ ተጥለቅልቋል። እኔ ግን የሚታየኝ ልክ እንደዚህ ነው። ልንገራችሁ፣ በዚህ ሳምንት ውስጥ አሁን በዚህ 3 ቀን ውስጥ ዱባይ ይሄዳሉ። እሺ አዶናይ እና ጃኒ በቀላልማ አንላቀቅም። ትጋባቷላችሁ፣ ቃል ኪዳን ታስራላችሁ። በጣም የሚዋደዱ ፍቅረኛ ማቾች አንድ አመት የፍቅር በኋላ ጤና ይስጥልኝ ውድ ቻናል ቤተሰቦች እንዴት አላችሁልኝ? እኔ በጣም ደህና ነኝ፣ ፈጣሪ የተመሰገነ ይሁን። አሁንም እንግዲህ ሶሻል ሚዲያውን ሙሉ ለሙሉ በተቆጣጠረው በአዶናይና በጃኒ ግንኙነት መለያየት እንግዲህ ጋራ በተያዘ ሌላ ቪዲዮ ይዤላችሁ ወደ እናንተ መጥቻለሁኝ። እኛ መልካሙን ነው የምንመኘው። እኔ የሁለቱም አድናቂዎች ነኝ። ሁለቶቹ ግለሰቦች አብረው እንዲቆዩ ምኞቴ ነው። በትላንትናው ዕለት እንግዲህ ሁለቶቹ ግለሰቦች በየራሳቸው ስቶሪ ይሄንን ነገር ተለያይተና ብለው ከለጠፉ በኋላ ብዙዎች የራሳቸውን ግምት ሲያስቀምጡ ነበረ። አንዳንዶች እንደውም ሁለቱም ታግተው ይሄ ነገር ነው ወይ ሊሆን የቻለው ታግተው ይሄንን ነገር ምናልባት እንዲለጥፉ ወይም ሰንበዲ ለጥፎባቸው ሊሆን ይችላል። በዚህ ፍጥነት ሰው እንዴት ሊወስን ይችላል እያሉ ነው። ማንንም ጄጅ ማድረግ አልፈልግም፣ ከማንም ሳይድም መያዝ አልፈልግም። በርካቶችም አንዳንድ ኤክሴፕሽናል ሰዎች ቢኖሩም ብዙዎች ፍላጎት ሁለቶቹ ግለሰቦች እንግዲህ አብረው እንዲሆኑ ነው የሚፈልጉት። የኛም ምኞት እሱ ነው። አዶናይም አሪፍ ልጅ ነው። ከዚህ በፊት ተናግሬዋለሁ፣ ምናልባት ከረሳችሁ ብዬ ነው። አዶናይና ጃኒ ቢለያዩ በሰላም ተለያዩ ብዬ ነው የምናገረው ብዬ ቃል ገብቻለሁ። ቃሉን የሚያጠፉ ወሮ በላ ሌባ ብቻ አዶናይና ጃኒ ቢለያዩ በራሳቸው መንገድ በፍቅር ከተለያዩ አሳሉት መብታቸው። በራሳቸው የፍቅር ላይፍና ብዙ ሰው የማይረዳው አበሻ የፍቅር ህይወትንና የሶሻል ሚዲያ ህይወቱን አንድ ይመስለዋል። ብዙ ሰው የሚሸወደው በዛ ነው። በሳቅም የሚገለይ ለዛ የሶሻል ሚዲያ ህይወትና አሁን ለምሳሌ የኔ ጓደኞች እንዴት ዮኒ ማኛን ጓደኛ ሆናችሁ ብለው ይወዛገባሉ። ውዝግብግቡ ይወጣል። በውስጥ በኩል ስለ አዶናይና ስለ ጃኒ ምን ትያለሽ? ስለ አዶናይና ስለ ጃኒ ምን ትያለሽ? ምን እላለሁ? ሲጀምር ስለ ፐርሰናል ላይፋቸው ምን እላለሁ? እኔ ጥሩ በአደባባይ የተሰራ ጥሩ ነገር ነው የማደንቀው። ስቲል ግን በሆነ ሰርፕራይዝ እንደሚመጡ ይሰማኛል። ያ ምንም ልል አልችልም። አሁን ላይ የሆነ እስቲ ራሳችሁ አስቡት። ያኛው ቲክቶከር የገባ ጊዜ እሷም አብራ ነበረች፣ ፕሮግራም የተዘጋጀ ላይ አብራ ነበረች። ከዛ በኋላ ደግሞ አዶናይ ቢዚ ነው ከሀገር ሀገር ሲሮጥ እስከሚሸኘው ጊዜ ድረስ ቢዚ ነው። በምን ሰዓት ተገናኝተው ነው የሚጣሉት? ለመጣላትም እኮ ጊዜ ይፈልጋል። ጸብ ለመጨቃጨቅ ጊዜ ሲኖር ነው። አይ ቲንክ አሁን እሱ ከዛ ፕሮግራም እንደጨረሰ መተኛት ላይ ነው ያለው፣ ማረፍ ምናምን ነው እንጂ አረ ጊዜ የለም ለጸብ። አይ ዶንት ቲንክ ሶ። ኤኒዌይስ በእኔ ጸብና ይሄ ምናምን ብሬክአፕ ላይ ማውራት አልወድም። ፖዚቲቭ ነገር ነው ደስ የሚለኝ። ግን የሆነ ነገር ይዘው ፓፓፕ ሊያረጉ ሰርፕራይዝ ሊያረጉ ነው። የሶሻል ሚዲያው ድምቀት መሆናቸው እንግዲህ እነሱ ስቶሪ ላይ ሳይናገሩ ይሄን ነገር ካደረጉ በኋላ ብዙ ግለሰብ ስለ እነሱ ነው እያወሩ ያሉት። ብዙ እህቶች በተለይ ደግሞ አረብ ሀገር የሚኖሩ እህቶች ሲያለቅሱ ሁሉ ቪዲዮ እየሰሩ ታይተዋል። እኔ አዶናይ እና ጃኒ መለያየታችሁን ገና አሁን ነው እየሰማሁት ማለት ትችላላችሁ። ጣዋት ላይ አይቼ ነበር፣ ግን አውቆ ነው እየፈልፈሉባችሁ ነው እንጂ እነሱ መቼም አይለያዩም ብዬ ነበር። ከዛ አሁን ጓደኛዬ እውነት ነው ስቶሪ ላይ ገብተሽ ማየት ትችላለሽ ብላኝ የአዶናይም የሷም ስቶሪ ላይ ገብቼ ሳይ ተለያዩና በጣም ነው ያዘንኩት። እኔ እንደዚህ ያዝኛ አላውቅም። ግን ምን ሆኖ ነው እኔ ሰው አውቆ የሚፈልፍልባችሁ መስሎኝ
እናንተ እንደዋዛ ይሄን ነገር ፖስት ካደረጋችሁ በኋላ የብዙ ሰው ህይወት ረብሻችኋል ማለት ነው። አዶናይና ጃኒ በቀላልማ አንላቀቅም። ትጋባታላችሁ፣ ቃል ኪዳን ታስራላችሁ። ከዛ በኋላ እሁድ ተጋብታችሁ ለምን ሰኞ አትፋቱ? ይሄ ሁሉ ወደ ላይ ወደ ታች ብለን ስለናንተ ቢራቢሮ ፋሚሊና አራት ፋሚሊ ያላደረግነው የሌለ በስንት ተጨፍጭፈን በስንት በዚህና በዚህ ጥፊ ተመተን ስንት ዳገትና ቁልቁሎት ወርደን ትጋባላችሁ። አንለቃችሁ። ይሄ ዝም ብለ ስቶሪ ላይ አርገህ ተላይተናል ምና ላ ይሄ ጉዳዩ የኛ ነው። አራት ፋሚሊና ቢራቢሮ ፋሚሊ ነው። ትጋባታላችሁ። እንዴ ከእድሜያችን አትዝገኑ፣ ከህይወታችን አትዝገኑ። ጃዬና አዶናይ አልተጣሉ እንዲሳስበው በራሴ አመለካከት በቤታዬ አመለካከት አልተጣሉ። ለምን ብላችሁ ከጠየቃችሁ አንደኛ ጃዬ የሆነ ሰርፕራይዝ አለ ብላ ነግራን ነበረ። እነሱ የተሸወዱት በምንድነው? እኛ ቆቅነን አንረሳም፣ ጃዬ አንረሳም። እኔና እኔማ በተለይ ነገረኛ ጉንጉን ስለሆንኩ የማህበረሰብ ቁጭ አድርጎ አስቀምጦታልና አይረሳም። ፕራንክ ነው። አትለያዩም ውዴ፣ አትለያዩም። ስንት ነገር ያሳለፋችሁት እንዴት ተብሎ ስንቱ ምላስ የገባችሁት ዝም ብሎ መለያየት አለ እንዴ? አትለያዩ። ግን ውዴ እንደዚህ ያልነበረ ማድረግ የነበረባችሁ አረሳስታችሁ። ይሄ ማህበረሰብ አይረሳም። ከኑሮ በላይ የሰውን ህይወት ነው የሚኖረው። ይሄ ማህበረሰብ ከራሱ ኑሮ በላይ ከራሱ ትዳር በላይ ከራሱ ልጅ በላይ ከራሱ ኑሮ በላይ የሚያበስረው የሰው ኑሮ ስለሆነ አይረሳም። ይሄ ማህበረሰብ የተሸወዳችሁት ጃኒና የመጀመሪያው እንግዲህ ጥቅሙ ለራሳችሁ ነው። ህዝቡን ታዝናናላችሁ ብቻ ሳይሆን ለራሳችሁ ነው። ሴሌብሪቲ ናችሁ። የሁለታችሁ ጥምረት እሷም በሚሊዮን ተከታይ ያላት ሶሻል ሚዲያ ላይ እንደመቆይቷ አዶናይም በተመሳሳይ እና ያው በማንኛውም ሚንስ ቢሆን መጀመሪያ ተጠቃሚ የምትሆኑት እናንተ ናችሁ። ተጽዕኖ መፍጠር የምትችሉት እናንተ ናችሁ። አሁን እንደ ህዝብ ነው እንጂ እንደ ግለሰብ ምንም የምታረጉት ነገር የለም። ከዚህ ጋር በተያያዘ እናንተ ብቻችሁን ወሳኝ ያደረጋችሁ ማናችሁ የሚሉ ግለሰቦች አሉ። በጣም ብዙ ልጆች በአዶናይና በጃኒ መለያየት በጣም ተከፍተዋል፣ በጣም አዝነዋል፣ እያለቀሱ ሁሉ ያሉ ልጆች አሉ። እግዚአብሔርን ገብቼ አንዳንድ ሪከርድ ሳይ እያለቀሱ ነው ምናምን፣ ስራ መስራት አልቻሉም። አይ ነው እኔ ይገባኛል። የሚወድ ሰው ደስታውን እንጂ እንደዚህ አይነት ነገሩን መስማት አንፈልግም እና ሀሳባቸውን አክብሩላቸው። በቃ የከበደ ነገር ባይሆን እንደዚህ አይነት ውሳኔ ላይ አይደርሱም። ውስጤ አላመነም። እኔም በርግጥ ግን የምትወዱትን ሰው ሀሳብ አክብሩ፣ ውሳኔያቸውን አክብሩ እንጂ በጣም እንትን እያላችሁ ሀዘናችሁን እያሳያችሁ ባታጨናንቋቸው መልካም ነው። ህይወት እንደዚህ ናት። በቃ ህይወት እንደዚህ ናት። ይኸውላችሁ እግዚአብሔርን ትላላችሁ ካልሆነ ግን የማትግባቡ አይነት ከሆነ መለያየት ይሻላል። እውነቴን ነው የምላችሁ። በመለያየታቸው ደስተኛ ነሽ ምናምን እንዳትሉኝ። የማንንም ሰው ሀሳብ አከብራለሁ። ህይወቱን የሚኖረው ባለቤቱ ነው። እኛ እንዲህ ስላለን ውስጡን የሚያውቀው ባለቤቱ ነው። ስለዚህ ባለቤቱ የወሰነውን ውሳኔ ማክበር ነው። አዶናይና ጃኒ ተጣሉ ተብሎ ፌስቡክ ላይ፣ ዩቲዩብ ላይ፣ ቲክቶክ ላይ ተጥለቅልቋል። እኔ ግን የሚታየኝ ልክ እንደዚህ ነው። እኔ ብቻ ነኝ እንደዚህ የሚታየኝ፣ የሆነ ፕራንክ የሚመስለኝ እንደዚህ ተጋብተው አዶናይ ሰርጋችሁ ልታሳየን መሆን ያለበት። የሆነ ሰው ያምነናል ብለው ተለያይተናል ምናምን። ለምን ዩፎ መጥቶ ይወስዳችሁ? በየቀያችሁ ማለት ነው። ዩፎ መጥቶ ለምን ይወስዳችሁ? አንድ ምስጢር ልንገራችሁ። በዚህ ሳምንት ውስጥ አሁን በዚህ 3 ቀን ውስጥ ዱባይ ይሄዳሉ። እሺ ዱባይ ይሄዳሉ። ዱባይ ቀለበት ሊያስሩ። እሺ ዱባይ ቀለበት ያስራሉ። ምግብ ምናምን ታዘጋጅላቸው ሳራ ላበሻ ናት። እሺ የምን አባታችሁ ፕራንክ ነው? እኔ አፈርጦ የለ እንዴ? ለኔ ምስጢር የሚነገር እግዚአብሔር ምን አገባኝ? አንተ ለህዝብ ላይ ሸዋሻ ለመስራት ንቀ አሁን ይሄን ሰሞን እንደዚህ ነው ብለህ እንደዚህ ስትሉ ንቀት ነው። ለህዝቡ ያላችሁ ንቀት የሚያሳይ እና እኛ ምን አገባን? ሰርፕራይዛችሁ ለምን ትልቁ ዳቦ ጠላው ቂጥ ምን ነው ሊጦን አይደለም? ለምን ጠላው ውሃ አይሆንም? ከፈለገ ምን አገባን?
ኬኩ ለምን ሙሽሽ ብሎ አይቀልጥም እዛ በዱባይ ምድር ላይ? እዚህ ጋር እኔም ሀሳብ መጨመር እፈልጋለሁኝ። ከዚህ ቀደም ችግር ተፈጥሮ ነበረ በሁለቶቹ መካከልና ያንን ችግር አልፈውታል። ሶሻል ሚዲያ ላይ ያለ ህዝብ ብቻውን እንደዚህ ዘሎ እንትን የሚልበት ነገር የለም፣ ወይም በቂ ምክንያት ሊኖር ይገባል የሚሉን ግለሰቦች አሉ። በእርግጥ ሁለቶቹ በሰላም ተስማምተው በመነጋገር ነው ይህን ነገር ውሳኔ ላይ እየደረስ ነው ብለዋል። ከቤተሰብ ተዋውቋል። ብዙ ነገር ነው እኮ ያለው እኮ ጋይስ። ውጭ ሀገር ሄዶ አስተዋውቋታል፣ እሱም ለንደን ሄዶ አስተዋውቋታል። አሁን ዘሎ እንደዚህ አይነት ነገር እሷም ሆነች እሱ አዶናው ብቻ። እንደውም አንዳንዶች የፈረንጅ ቡዳ አዶናይና ጃኒ ተጣሉ የምትሉት እንዴ? ምን በምን ተነሳ ነው? ፈረንጁ አጣልቷቸው ነው ሄደው የፈረንጅ ቡዳ በላቸው ወይስ አዶናይ ከፈረንጇ ጋር ተሻሸ? ምንድነው ጉዳዩ? ከውጭ ሲመጣ ምን ተፈጥሮ ነው? ልጁ ከነ ገርል ፍሬንዱ ሄደው አይደል ነጁ? ምን ተፈጥሮ ነው የሚጣሉት? አሁን እኔ አስጠላኝ እዛ እንትን ይሶፈኒ እና አዶናይ እና ጃኒ የሚጣሉበት ነገር አለ ብዬ አላምንም። ዲላን ፔጅ ከመጣ በኋላ እሱ በሄደ በመነጋው እንደዚህ አይነት ውሳኔ መድረስ። ምክንያቱም ተጣልተው በመሃል ምንም ብሬክአፕ የለም። ዲላን ፔጅ ኢትዮጵያ ከመጣ በኋላ አዶናይ ምንም ጊዜ አልነበረውም። አዲስ አበባ፣ ወንጪ፣ ላሊበላ፣ ሀረር እንደዛ ነበር ሲንቀሳቀስ የነበረውና በየትኛው ጊዜ አግኝተው ነው እንደዚህ? ሌላው በብዛት እየተነገረ ያለው ፕራንክ ነው። ከዚህ ቀደም ጃኒ ስትል እንደነበረው እዛ ለንደን ሄዶ በዓለም አቀፍ ደረጃ ጓደኛለች ብሎ ካስተዋወቃት በኋላ እጅግ በጣም ደስተኛ ሆና ነበርና ሰርፕራይዝ አለኝ በቅርብ እመኑኝ እያለች ስትምር ስትገዘት ነበርና ቀለበት ሊያስሩ ነው ዱባይ እያሉ ወሬ አብሳሪዎች ተናግረዋል። አዶናይና ጃኒ አልተጣሉም። ቀጣይ እሁድና ቅዳሜ ሽምግልና ይላካል። እኔ አምልጦኝ የሆነ መረጃ ደርሶኛል እና ማለት ነው ብዙዎቻችን ክው ድንግጥ ያልነው እነሱን ስለምንወድ እንዳደነግጡ። በጣም ደግሞ ጮቤ ረገጣችሁት ውስጥ ለውስጥ። እናንተም ጮቤ አትርገጡ። እነሱ የፍቅር ጊዜያችን ጨርሰን በትዳር የምንተሳሰርበት ጊዜ ነው ብሎ ነው። ስለዚህ እሁድና ቅዳሜ ትልቅ ሰርፕራይዝ ጠብቁ። ምን አለችው ይበል። ይሄን ቪዲዮ ደግሞ ታግ ያረጋችሁት አድርሱት። እናንተ ሰርፕራይዝ ለማለት ብትፈልጉም እኛን ለማንቦቅቦቅ ብትፈልጉም እኔ ደርሼበታለሁ። እናንተ አዶናይ እና ጃኒ ሊጋቡ ነው፣ በትዳር ሊጣመሩ ነው። ደስ አይልም? ኧረ እባክህ ምንድነው ሂስቶሪ ያደረጋችሁ ሁለታችሁ? ደፋርማ ፈቅዶላችሁ ነው የነበራችሁን ግንኙነት የምታቋርጡት እንደዚህ እንደቀልድ። እኔ ተነበበልኝ ላይክ ኢንጌጅ ላደርጋት ነው ፕሮፖዝ ላደርጋት ነው የሚል የተነበበልኝ የኔ አባት ሀቢብቲ ቆንጆ። እኔም እንደዛ ነው የተነበበልኝ። ለማንኛውም አሰፍስፋችሁ ለምትጠብቁ ሰዎች ሊጋቡ እንደሆነ ማለት በትዳር ሊተሳሰሩ ነው እንጂ this is fake story። እኛም እንግዲህ የምንጠብቀው እሱ ቢሆን ፍላጎታችን ነው። ሶሻል ሚዲያ ላይ ቲክቶክ ላይ ብዙዎች እንደውም አሁን በቃ እንጠቀሙም ካሁን በኋላ እነሱ እንደዚህ ካረጉ። በነገራችን ላይ ብሬክአፓቸው እውነት ከሆነ ማለት ነው ወደዳችሁም ጠላችሁም የሁለታችሁም ተቀባይነት ይቀንሳል በአንድ። ሁለተኛ ይሄ ደግሞ አውቃችሁ ፕራንክም ካደረጋችሁት በተመሳሳይ በሚሊዮን የሚቆጠር ሰው እንደዚህ ማታለል የለባችሁም። ያም ሆነ ይህ ግን ሁለቱም ላይ ችግር ቢኖር እኔ ምኞቴና የበርካቶቻችን ምኞት አብራችሁ እንድትሆኑ ነው። ምናልባት እኛ የማናውቀው ያልተረዳነው ነገር ሊኖር ይችላል። በቪዲዮ እስካሁን የሰሩት ነገር የለም። በጽሁፍ ነው ታግተው ይሆን ወይ ምን ተደርገው ይሆን ወይ ምን ሆነ እንግዲህ የሆነ አሳማኝ የሆነ ቪዲዮ ይሰራሉ የሚል ተስፋ አለኝ። ሁለት በጣም የሚዋደዱ ፍቅረኛ ማቾች ከአንድ አመት የፍቅር በኋላ አንድ አባት ጋር ሄደው አባ
1 አመት ጣፋጭ የሆነ የፍቅር ህይወት አሳልፈናልና ከዚህ በኋላ ልንጋባ ወስነናል። እርሶ ጋር የመጣ ነው እንዲባርኩን ነው አሏቸው። አባም እሺ እባርካለሁ። እንዴት ነው ትዋደዳላችሁ አሏቸው። እነሱም ሲመልሱ አዎ በጣም ነው የምንዋደደው፣ በጣም ነው የምንፋቀረው፣ በጣም ተቻችለን፣ በጣም ተከባብረን ሐሳቤን አክብራ ሐሳቧን አክብሬ እንደው እስከዛሬ ድረስ 1 አመት ሙሉ አንድ ቀን በስህተት እንኳን ተጣልተን አናውቅም አሏቸው። አባም አሃ ተጣልታችሁ አታውቁም? በፍጹም አንድም ቀን ተጣልተን አናውቅም። አባ እዚህ ጋር ምን አሉ መሰላችሁ? በሉ ሂዱና አንዴ አይደለም 2 አይደለም 3 ተጣልታችሁ ተታርቃችሁ ተለያይታችሁ በዛ በመለያየታችሁ ውስጥ ያለውን ስሜት ፊል አድርጋችሁ የበደለ ይቅርታ ጠይቆ የተበደለ ይቅር ብሎ ማንም ሰው መሃላችሁ ሳይገባ ታርቃችሁ ስጨርሱ ያኔ ባረካችኋለሁ፣ ትዳራችሁም ይባረካል አሏቸው። የእነዚህ ልጆች የፍቅር ህይወት ራሱ መስመሩን ይዞ እየሄደ ነው። መለያየት መገናኘት ሂደቱ ነው። እኛ ግን የነሱ ወዳጆች ምን መስል እንደዚህ ማነቆ ሆነንባቸው ትክክለኛውን የፍቅር ሂደት እንዳይሄዱ እያደረግናቸው ነው። 2 ፍቅረኛ ማቾችን ዋሽቶ ማስታረቅ አይቻልም። ፍቅር ውስጥ ውሸት አያስፈልግም፣ አስታራቂም አያስፈልግም። ፍቅር ከሆነ ራሱ ነው የሚጣላው፣ ራሱ ነው የሚታረቀው። አስታራቂ አያስፈልግም፣ በመሀል ሰው አያስፈልገውም፣ ቤተሰብም አያስፈልገውም፣ ጓደኛም አያስፈልገውም፣ አማካሪም አያስፈልገውም። ቢዝነስ አይደለም ይሄ፣ ፍቅር ነው፣ ህይወት ነው። ደህና ይሁኑ ብቻ። ለምንድን ነው የምትወጠሩት? በሰው ሀሳብ በሰው ህይወት ተዋቸው ይኑሩ። በመጨረሻ ማለት የምፈልገው በግንኙነት እንደዚህ አይነት ነገር ይፈጠራል። የነሱ ደግሞ በቤተሰብ ደረጃም ስለተዋወቁ በሽማግሌም ሆነ በሆነ ነገር ሆኖ ይፈታል፣ አብረው ይሆናሉ የሚል ግምት አለኝ። በርካቶቻችን ደግሞ በጸሎት እናስባቸው። ለዚህ ሰዓት ያዘጋጀውላችሁ ቪዲዮ ይሄን ይመስል ነበር። ወዳችኋለሁ። ቻው።